ጭብጨባ ሲጨበጨብ ምን ተዘምን እንደምንለኝ ታውቃል በጭብጨባ ነበር ሰፈሩን እናደምቀው ዳኛው ልድሜ ዳኛው ዝም ብለህ ተነስተህ አይ ዳኛው የዳኛው እኮ ነው አንቺ ነሽ ልጁን ወረም መንገድ እየገፋፋሽ ግን ዳኛ ነው በቃ ነገር ይገድባል ይወርቻ ልጅነታችን እድሜ በጣም ዳኛ ነው ብዙ ነገር እኮ በህይወት ስታልፊ ምጥይበት ምታነሽበት አዲስ ነገር ምትጀምሪበት ትክክል የመሰለሽ ነገር ወደዛ ዳኛ እድሜ ነው ምን ሆኜ ነው ለልባቸው ነገሮች አሉ አይደል በጣም ምን ሆኜ ነው ይሄን ያረኩት ነገሮች መጡት በእድሜ በመቆየት በእድሜ ከመግዛት አንዳንዴ ያስቅሽም የሆነ ተመኝተሹ ሳይሆን ቀርቶ አልፎ አሁን ያን ምን ሆኜ ነው ግን ያኔ ተመኞት ያለሽ እኮ ኤሌመንተሪ ያለ ቤተሰቦች የራሱ ቢሰሙት አሁን ይክዱኛል ዊግዝ ከማሪውስ ነው የሚያረጉት በጣም ሞርዳቸው ልጆች ነበሩና ጓደኞቼ ናቸው ምናምን የሆነ ቀን ላይ ድንገት በቃ ሰኞ ቀን ስንገባ ነው የሆነ ቀብጫ ሁለት እንትና እኮ ለእንትና ቦይፍሬንዷ ነው ምናምን መባል ተጀመረ በቃ ተጀመረ ያቺ እንትን ምናምን ማለች ከዛ እኔ ብቻ ነኝ ይለኝ አጣማጅ ሌልሽ እንዴት ላርጋልኳቸው በቆም ነገር እንዴት አጣማጅ አጥተሽ የሆነ አጣማሪ ናቷለሽ ወጣች ነው ሁሉም አላቸው ወይ አላምርም ገና ቢጥል ያልኩ ነኝ አላቀም ብቻ ማንንም አይኑስ መግባት አልቻልኩም እና እነሱ ሁለት ነው ሲሆኑ እስቲ እንግዲህ ለኔም ጠይቁልኝ ከብሬለ እሺና አንድ ሰው ፈልጉና ጠይቁልኝ አንዴ እኔት ብቻዬን ሆናል የሆነ አስጠኝ ምናምን ተፈልጋመስ ወላ ጠይቁ ፈልጉልኝ እንዴ ዝም ትሉኝ ያላችሁ ምናምን ብያቸው እንደውም እንደቅጽል ስሙሉ ሳይወጣልኝ አይቀርምና አሁን ላይ በእድሜ አርገሹ በጣም የሚገርምሽ ነገር የለም ያልከው ነገር እንደዛ ይባላል እንዴ ለምን ምናምን ይባል ነበር እንዴ ብዬ በጣም ሁኔታው ምናምን እንዴት ነው ተገኘ ተፈልጎ ወይስ ታጣለ አይ ተስደኝ እኮ ከርጎና እና ምን ለማለት ነው ይሆንሽ መጣ መሰለኝ አቡቱ የሚባል አቡታ ከዛን ደግሞ አልፈልግም አይ አረሰኝ አቡታ እንደማልፈልግ ደግሞ እንደሌሎቹ አይደለምና አይ ስሚያት አንቺ ራሱ በዛ እድሜ ከአቡታ ለምን ፈልግ ደግሞ አቡታ ምን መሰለህ በሰዓቱ በረዶ ማንንም አይፈልገው ልጅ የመጣበት አዎ የለም እኔማ ሰዋጣ በረዶ ሻጭም ነበር ትምርት የሚልከው በረዶ ሻጭ እኮ ዶም ሲጠቅማል ትውልድ ልጅ ስሙ ስንታየው ነበር ሊያግን የምታገኛቸው ልጆች ወይ በረዶ ሻጭ ወይ ጋዝ ሻጭ በቃ ነጋዴ ጀመረኝ ከዛ ጀምሮ ነጋዴ ነበር እኔ ቦይፍሬንድ ነው ሰኔ የምትይጁ እኔ ቦይፍሬንድ ነጋዴ ነበር በረዶ ለማንኛውም ይሄን ሁሉ ወሬ ያስወራን እንግዲህ ጭብጨባችን ተነስተን የአድሜስ ታይም ወይም ደግሞ እንግዲህ በየሳምንቱ ብዙ አዳዲስ ተሰጦችን ብናይበት የሙዚቃ ውድድር ሰዓታችን ላይ ደርሰን ነው የባለፈው ሳምንት አሸናፊ ማን ይሆንን ማን ነበር የገመተው እናንተ ጎበዝ ናችሁ አባቱ አንድ አባት እሳቸውን ገምተናል ግን ከዛ በኋላም የነበሩ ልጆች ነበሩ ጎበዞች ነበሩ አንድ ሶስት ልጆች ነበሩ አሸናፊውና እኔው እናንተ በፍቅር ተወያይተን ብዙ ታሪክ አይተናል ብዙም ስቀን በደስታ ተከባብረን እስከ ዛሬ ደርሰናል ምኞታችንም ሰምሮ ልጅ ሞልተን ለመሳም አብቅቶናል ኑሮን በፍቅር ስንመራ ለሚያየን እንዴት ደስ ያሰኛል ደስታህም ደስታዬ ነው ስቃይህም ስቃይ ለኔ ፍጹም የማንለያይ የክፉ ቀኔ ስትለየኝ አልወድም ይከፋኛል ቁጭ በሌናው ጋር ጧትም ሳኔ ወይም ቀለሊቱ እስኪነጋ እኔ እናንተ በፍቅር ተወያይተን ብዙ ታሪክ አይተናል ብዙም ስቀን በደስታ ተከባብረን እስከ ዛሬ ደርሰናል ምኞታችንም ሰምሮ ልጅ ሞልተን ለመሳም አብቅቶናል ኑሮን በፍቅር ስንመራ ለሚያየን እንዴት ደስ ያሰኛል አራንቴን ተለበላለ ድጋሚ ሰማናት አይገርም እንደ አዲስ በጣም ነው ደስ የምትለውና አንቺ ሌላ ማሸነፍ ያለበት ሰው አለን ያልሽ አባባ
ቢያሸንፉ አትሊስት እኩል ቢወጡ ይሄ ሁለት አሸናፊ ኖረን የለ እሳቸውን ቢያሸንፉ ጎበዝ ነበሩ የጥላሁን ብዙ ጊዜ ያው የኛ ስሜት እኛ የምንፈልገው አይሆንም ያው አንዳንዴ ይገጥማል ግጥምጥሞች ሲሆን ነው እንጂ በእኛ ምርጫ አይደለም ቤተሰቦቻችን በሰጡት ድምጽ መሰረት ነው ተወዳዳሪዎቻችን አሸናፊ የሚሆኑት እቺም ልጅ ዛሬ በተሰጠው ድምጽ አሸናፊ ሆናለች እንደኛ ፍላጎትና እንደኛ ፍቃድ ሳይሆን አይ እሷ እኮ ትችላለች ይገባታል እኔም እንትን ጥሩ ነጥብ ሰጣዋት አብረው ቢሆኑ ብዬ ነበር አልሆነም ቢሆን ደስ ይለኛል አልሆነም ቢሆን ደስ ይለኛል አቅሙ እሺ እንዳጋጣሚ ሆኖ ስልክ አላስቀምጠችም ስልክ እንዲያስቀምጡ ብንናገርም እስካሁን ድረስ አሸናፊ ሆኑት በአጋጣሚ ስልካቸው እየሰራ ወይም ስልካቸው እየተገኘ አይደለም ሁሌም በዚህ ውድድር ላይ ተወዳዳሪ ስትሆኑ ስልካችሁን ስማችሁን መጻፍ ግዴታ መሆኑን አትርሱ የዛሬው አሸናፊያችን ወይ ከዝዋይ ወይ ከአዳማ ወይ ደግሞ ከምታራ ከዋሳ ልትሆን ይችላል ወይ ከጎንደር አይ ጥርሷን አይተን ነው እኔ ደግሞ አንድ ሀገር ጣላ አላረግልሽ ልትሆን እንደምትችል ተስፋ እናደርጋለን የመጨረሻ የ10 ሺህ ብር ተሸላሚያችን ነው የምትሆነው እንግዲህ ላለፉት 10 እና ከዛ በላይ 10 ወራትና ከዛ በላይ ሳምንታት በዚህ አይነት መንገድ መተናል የሙዚቃ ውድድር ደግሞ የተለያዩ ቤተሰቦቻችን ችሎታ ያላቸው እንዲወጡም የራሱን አስተዋጽኦ እየተወጣ ስለሆነ ካሁን በኋላ በዚህ የሙዚቃ ውድድር ላይ የምናወዳድራቸውን ድምጻውያን እንደ ሁሉ ጊዜው እንደምናደርገው ትልቅ ቦታ እንዲደርሱልን የተሻለ ከፍታ ላይ እንዲገኙልን በመፈለግ በ10 ሺህ ብር ሽልማት ፋንታ ሆኑ በወቅት ከፋፍለ ነው ጥሩ ብቃት ያላቸው ጥሩ ችሎታ ያላቸው አሸናፊ ሲሆን ወይም ስትሆን የሙዚቃ ነጠላ ዜማና ቪዲዮ ክሊፕ ልንሰራላቸው ወስነናል ዝግጁ ነን ይሄ ትልቅ በጣም በጭብጣቡ ካላቸው ችሎታ አቅም የተነሳ 10 ሺህ ብሩ ያው እንደማነሳሻና ቀርጸውት በየትኛውም ሁኔታ ውስጥ ስለምንላቸው ቀርጻውት ለመላክ እንዲያነሳሳቸው በሚል ነው እንጂ ለነሱ የሚጠቅማቸውም በጣም ብዙ ትልልቅ ተወዳዳሪዎች ነው ያየን ያለ ነው በእኛ ላይ ብቻ የማይገደቡና ትልቅ ደረጃ መድረስ ያለባቸው ስለዚህ ከተማ ውስጥ መጥር በሆኑ በጣም ታዋቂ በሆኑ አቀናባሪዎች ተቀናብሮ ቪዲዮ ክሊፕ ተሰርቶላቸው ወደ ሙዚቃው ዓለም እንዲቀላቀሉ ለማድረግ እንግዲህ ቻናል 1 ቴሌቪዥን መክሮ ዘክሮ ይሄን ወስኗል እንደዚህ በሙሉ ድምጽ ወስኗል ፋይሉ ተዘግቷል ወደ መዝገብ ቤት አንድ አሸናፊ ነበርንና ለሱም ነጠላ ዜማና ቪዲዮ ክሊፕ እንሰራለን ብለው ነበር የሱ ጉዳይስ እንዴት ነው እየተሰራለት ነው እየሰራ ነው ይቅርታ እሺ ያው እንደምታውቀው እንግዲህ የኛ የሙዚቃ ባለሙያዎች አንድ ነጠላ ዜማ ለመስራት ረጅም ጊዜ ነው የሚፈጀው ነው አይ እሱን ተኳለ ሚሮቤል ጥያቄ አክተሩን አሉ ነበርና ዘጋታ እኔም በጉጉት እኮ እየጠበቅኩት ነው ሙዚቃው ሲያልቅ ሙሉ ለሙሉ ቅንብሩ ማስተሪንጉ ይላቅና ወደ ቪዲዮ ክሊፕ ቀረጻ ሲታገባል አንተ መጣ እሱ እኮ ለዛ እኮ ነው ዘጋችሁ ብሎ እኮ ነው ዘጉኝ ጸባይ ካላሳምርክ ሌላ ሰው ካስት እናደርጋለን ካስት ይደረጋል ሊሰራው እንደውም ልጁ ትቶታል ያገር አድርጎታል ያገር ላገር ነው ዘፈነው ብሎ አውትስታንዲንግ የሆነ በጣም በልጦ ጎልቶ የወጣ ድምጻዊ ካገኘን እኛስ በየተራ አንገባም ብላችሁ ነው ሙዚቃ ወደን ነው ወበዝ ነው ይገባል ስለዚህ ሮቤል ቃል ገባሁን እንዳትረሳ እስኪ ወደ ዛሬዎቹ ተወዳዳሪዎቻችን እንለፍና እነማን ደግሞ ይወዳደራሉ ያስደምሙናል ሚለውን እኔ ነው ላላተርፍ ደከምኩት ባንተ ጉዳይ ክፉ ደጉን እየሰማው የማልፈው እንዳልሰማው አረ እንዲያው ነው ላላተርፍ ደከምኩት ባንተ ጉዳይ ክፉ ደጉን እየሰማው የማልፈው እንዳልሰማው ከሌላ ሰው ባይህም ለማመን ይከብደኛል አፍቃሪ ነኝና ሳስበው ያመኛል ብሰማም ክፉ ነገር ባንተ ጊመቻውቅና አይሆንም እላለው እወድሃለውና ታዲያ ምነው ልብህ እኔም ባይጎዳኝ ምነው አረ ነፍሴ ድረስ እስከሚሰማኝ ምነው ታዲያ ምነው ልብህ ለኔ ቢያዝንልኝ ምነው ከምታምነው በላይ ፍቅር አለብኝ ምነው እኔ ምልሽ ቢኮ ከናፍቆት ጋር ምክክር ጀመርኩኝ አረ ሳናይ አደውልኝማ አንተ ዛጋውና እንመካከርም ሮቢ በአይን የምታግባቡት እናንተ እኛ እዛ ያየን ነበር ግን ባሉ አይደለ ይለፈኛል ለፈኛለችው ሙዚቃው የሚለፋት ባይነኝ እኔ
ከበደኝ ሰርጻ ከበደኝ ለመዳን በጣም ከባድ ነው። ዝም ብለን ማንኛውም ሰው እንደሚዘፍነው አይነት አዘፋፈን ይዘፈነችው እና ይሄ ሙዚቃ በፍጹም እንደዚህ ቀጥሎ መዘፈን የሌለበት ሙዚቃ ነው። በጣም ቀጭንና የሚወጋ የሚረብሽ ድምጽ ነው የሰማሁት። የዘፈን ምርጫዋ ሙሉ ለሙሉ ትክክል አይደለም። እኔ ጥሩ ሙዚቃ አልመረጠችም። እኔ 7 ሰጣለሁ። በቃ እኔም 7 ነው የምሰጠው። አምናና ካቻምና ወድጄሽ ነበረ ወድጄሽ ነበረ ዘንድሮም ብሶብኝ ሳይሻለኝ ቀረ ሳይሻለኝ ቀረ ተጎዳብሽ ልቤን አንቺን ባፈቀረ አንቺን ባፈቀረ እንግዲህ እኔም ካላገኘሁ የፍቅር አቻዬ ኧረ እንደምን ልሁን ብቻዬ ያከባብራሉ በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ ተይነይና በይነይና አጫውቺኝ እንደኔ ሁኝና ያከባብራሉ በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ ተይነይና በይነይና አጫውቺኝ እንደኔ ሁኝና መጣልሃለሁ ለምን አትጅለት እኮ ልሂድ እኮ ናፍቆቴ ሀሳብ ልጨርስ ማን ይለቃል እንዴ ዝም ብለህ ሂጂ ትላለህ እንዴ? እኔ ለማንኛውም ናፍቆት የሚል ዘፈን ብዙ ስላለ ናፍቆት በተባለ ቁጥር አልሄድም። ልጁ ግን በጣም ደስ የሚል ድምጽ ነው ያለው፣ ያምራል። የሆነ ነገር ኤዲት ያደረገው ይመስለኛል። አካባቢ ላይ ያሉ ድምጾች ምናምን ዲስቶርሽን ለመቀነስ ጥርት እንዲሰማ ያደረገ ይመስለኛል። ያም ሆኖ ግን ድምጽ በጣም ቆንጆ ነው፣ ያምራል። ቴክኒኮች ይችላል። ትንሽ ቅር ያለኝ እሱ ላይ የፊት ገጽታው የፊት ፌሻል ኤክስፕሬሽኑ በደንብ ገላጭ አይደለም፣ የደበረው አይነት ስሜት ነውና እንድትሰማው እንድታዩ ደግሞ በደንብ በቃ ነይ እኮ እያለ ነው። ነይና ማይልም ሳቅ መቻልኩ ነው አይደለም እኮ አሁን እኮ እሷንም እኮ ያዛት ኤክስፕሬሽኑ አለመኖር ነው። በደም የሚጋብዝ አይደለም እኮ ለማስመጣት ይገለጻል እኮ አባብሎ ከጠራ በኋላ አለቅሽም ፍቅሬ ለማንም ሰው ሲል ይስቃል። ለማንኛውም በጣም ደስ የሚል ነገር ሰምቻለሁ። እኔ እንዳንተ አሁን ያላችሁት ይሄ እንትን አስገብቶበታል ምናምን አልገባኝም። ዲስቶርሽን ለመቀነስ ሲል ድምጹ ከሆነ እሱም ቢያረግ ድምጹ ላይ ምን ለውጥ ያመጣል? ዲስቶርሽን አንዳንዴ ኢኮ ሲሆን ጥርት ያለ ድምጻቸውን ለመስማት ያስቸግረናል በሚል እና አንተ ወንድሜ ይሄ ዲስቶርሽን ምናምን ተጽዕኖ የመጣው ከጀርባ ከዳይሬክተሩ ስለሆነ የኛ አቋም አድርገን እንዳታስበው 9 ሰጥቻለሁ። አረ እንትን ግን ስንቴ እኔ ምን አይቻለሁ መሰለህ ከዚህ በፊት የነበረችው ዘፋኝ ጋር ከሷ ጋር ያወዳደርኩት አይደለም ትንሽ ድክም አላለም ድምጹ ድቅ አድርጎ ነው ጮተው እውነቱን ለመናገር ከፍ አድርጎ አይደለም። ግን የሙዚቃውም ባህሪ ግን እንደዛ በደንብ ከፍታ የሚፈልግበት ቦታ ያለ ይመስለኛል። ልክ ነህ። እሱን ነገር እኔም አላገኘሁትም። አዎ በደንብ ወረድ ብሎ ነው የሰራው። ምንም ጥያቄ የለውም። ድምጹ ያምራል። ከሙዚቃው ምርጫው አንፃር ግን ከፍ ብሎ ቢጮቱ የተሻለ ያምር ይችላል። ሊከብደው የሚችል ይሆናል አናውቅም። እሱን ቴክኒካል ዘፋኝ የመሆን እድል ግን አለው። እሷ እንዳለችው ጥፋቶቹ ላይ ምናምን የጠቀማቸው መንገዶች አሪፍ ናቸው። መጥፎ አይደለም፣ ጥሩ ነው። አረ እኔ ያኔ ፍሬው ትምህርት ቤት እየተማርኩኝ ራሱ በረዶ የሚሸጠውን ነው የሚመስለው። እኔ ወድጄዋለሁ። በቃ እቺ በረዶ እንዳታዝኑ። አንተስ? እኔም 8 ነው የምሰጠው። እኔም 8 ጀንበር ወታሳይ ማልዳ ከሰማይ ሱሶናብኛለች ነድፋኛ ፋፉ ላይ አረምራል ተፈጥሮዋ የማናቱ ቆንጆ እሷም ብዬ ቀረው ከማላውቀው ጎጆ አረንጃልኝ መውጫም የለኝ አረንጃልኝ ተይዣለሁ አረንጃልኝ ተከትያት አረንጃልኝ ኮብልያለሁ አረንጃልኝ እድል ሆኖ አረንጃልኝ ዕጣ ፈንታ አረንጃልኝ ቀረች መሰል አረንጃልኝ ፀሐይ ወጣ ታታታ
ፀሐዬ ጉድሽ ፈላ ማለት አሁን ነው። ታክሲ የሚያሽከረክሩ ሰዎች በጣም የሚከፍቱትና የሚወዱት ሙዚቃ ይባላል። ምንድነው? እና በጣም እንትን ያለው በጣም ብዙ ሰው ያወቀው የሆነ ልጅ የሆነ ቲክቶክ ላይ ምንድነው ዘፈኑ ንገሪኝ አግባቢ መጀመሪያ የሆነ ልጅ ቁጭ ብሎ ሲዘፍን የሆነ ሰው ቀርጾ ላቆት ነው። ፈረንጃንዲ በጣም ዜማው በጣም የማን ነው ግን ዘፈኑ? አላውቅም። እኔ በልጁ ነው የማውቀው። በዚህ እኔም በእሱ ልጅ ነው የማውቀው። እኔ እንጃ በጣም ከፋችሁ ድምጿ ምንድነው? ክፍት አላችሁ ድምጿ የሆነ መጥፋት ሳይሆን ዘፈኑን አንቺን ብትዩ ዜማው ውበት ያለው ይሄ የሆነ ሰው ላይ ውበት ያለው ይመስላል። የራስ ድምጽ እንዴ ቢመስልም እኮ ውበት ያለው ነገር አላየንም። ያ የሆነ ጥሩ ነገር ያየው መስሎኝ ነው እኮ በጣም አብዛኛው እኔ ሐሳብ ራሱ ባልሰጥ ደስ ይለኛል። አልሰጥም በቃ ወደደው ከረባት እንዴት ዝትሰጥ አልወደድኩትም አልኩ እኮ። ካልወደድከው እኮ ስንት ትብላ? እኔ ለኔም አላበላት ምንም አትበላ። እኔ ሁለት ታበላ በባዶ ቤት ነው የመጣችው። አንዴ እድሜ ለአድሜ አድሜስታይም ያው ያቺ ነው ሰጥቻለሁ። ሳይጎድል ሳይጠፋ ዳኝነት በአገሩ የፍቅር አዛዥነት ምንድነው ነገሩ? ውረዱ ጣም ይለኝ ወስዶ ከያገሩ ፍቅር አዛዥ ነው ወይ እንዲያው ለነገሩ? ተጨነቅ ተጠበብ እያለ እንደ ፍቅር አዛዥ የታለ? ትንሽ ትልቅ አይመርጥ አይለይ እንዲያው ፍቅር ሲይዘወይ ኧረ ሰዎች አዛዥ ነው ወይ? ሰዎች መውደድ አዛዥ ነው ወይ? ኧረ ፍቅር አዛዥ ነው ወይ? ስንቴ ፍቅር አዛዥ ነው? ፍቅር አዛዥ ነው ወይ? ያው መቶ አለቃ እንዴ ያዘዝና ወደዚህ ወደዛ ትክክለኛው ነገርም እኮ የፍቅር አዛዥነት ነው። አዎ ጥሩ መልስ የሚሰጠው ምንም የራስን ነገር ሳታዳላ ምን ሳትል እንቅጯን ተናግረ አክብረ የምትኖርበት ፍቅር ነው። እና ለፍቅር ደረትን አደባባይ እንዲ ብለ የምትሄድ ሴት ሰው እኮ ቤት ገብተህ እሺ ወዴት አቤት ቴጌ ምናምን ትላለች። እንዴ አንተ የምታውቀኝ ታጥቄ እሱ ታውቀኝ አውልቄ በጣም ነው የምወደው። እንዴት ያን ያህል ባለስልጣን እንዴት ይሄን ያህል የተፈራ የተከበረ ሰው እሷ ጋር ሲደርሽ ቁጥቁጥ ይባላል ሲባል በጣም ጎበዝ ነው። ለማንኛውም ሞዴል ዱ ሲመጣ አሪፍ ነው። ወድጄዋለሁ ድምጹን ይሆኑ አንድ ሁለት ምናምን ቦታዎች ላይ መንሸራተት ነገር ከቅኝት መውጣት ከዜማ መውጣት ዘፈን ይሆነው ከሻው አላወኩትም። እኔም ለዛ ነው እንደሆነ ሚኒሊክናቸው ሲጀምር ኬኔዲ መስሎኝ እኔ መስሎኝ ነበር። ከዛ ግን በደምብ ሰሰማ ኬኔዲ ግን የማውቀው ሙዚቃ አይደለም። ሙዚቃውን በደምብ ስላላወኩት ስህተቱን ማግኘት አልቻልኩም። እንወራረድ ሚኒሊክ ወስናቸው ናቸው ስለማቅ አይ የእሳቸው አሁን በርግጠኛ ሊሆን ይችላል ታውቃለህ። ግን ባጫወቱ ደስተኛ ነኝ። እንወራረድ ካልሽ እርግጠኛ ከሆንሽ እኮ እንመነኝ አላውቀውም እኮ ሚኒሊክ እኔ የማውቀው ሚኒሊክ ወስናቸው ነው በእውነት ይሄን ዘፈን ሲዘፍን ቤተሰቦቻችን ኮሜንት ያደርጉ። ቤተሰቦቻችን ደግሞ ንገሩ ሊያ ትክክል ናት ወይ የሚለው እኔ ዘፋኙ ማን እንደሆነ አላወኩም፣ ግን በቀረበልን ነገር በጣም ደስተኛ ነኝ። ስንት ነው ድምጽ አለው? እኔ 9 ደስ እኔም 9 ሰጠዋለሁ። እኔም 9 ነው መሰለኝ። 10 ይብላ። ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል። ለሽንገል አይደለም ከልቤ ያደረውን እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለሁ ስል ስሜቱን በቃ አታስበው ይቅር እምላለው ወድሃለሁ የፍቅሬን መጠን በቃል ከምገልጸው በላይ ወድሃለሁ። በነገራችን ላይ እኔ የምወዳቸው ዘፈኖች ሲበላሹ አሁን ፐርሰናል እየወሰድኩት መናገር ጀመርሽ? አሁን ሃይሌ ይሄ ድምጽ ለግል ፍጆታ በቂ ነው። እኔ ሴት የዘፈነችው የመሰለኝ ለምንድን ነው? እሷ ስለዘፈነች ነው። በቃ አታስቢው ይቅር በጣም እኮ የሚያምር ለግል ፍጆታ ቆንጆ ድምጽ ነው። ለእሷ ግን ለቤት አገልግሎት ለራሷ በቃ አዎ ለራሷ ትንሽ ሰው የተሰበሰበበትን ቦታ ባትደፍር ጥሩ ነው። ድግስ ምናምን ሲኖር ሊሰል ይችላል መሀል ላይ ሊሰል ይችላል። ስለልክ ካለ መከራ ነው። አንዷ ባለፈው ቲክቶክ ላይቭ ገብቼ ሙዚቃ እችላለሁ ልልክ ነበረ ግን ምላሳችሁን ፈረረብልሳለሽ። እኛ እንደ ቤተሰብ እርስ በርስስ ማን ለማን ተኝቶ ያውቃል? እርስ በርስ እኮ እኛው ለስንታየው እኔ ለሮቢ ለናፍቆት ነው አይተኛም እኮ ነው። በድምጽ ከሆነ ወሬ ሊስተርፏል። ግን ስሜቷን ፍቅሯን መውደዷን ለመግለጽ የተጠቀመችበት መንገድ የፍቅሯን ርቀት ያሳያል። ግን እኛስ ማናለ እናቴ በእሁድ ቀን ይሄን የመስማት ግዴታ አለብን? እወድሃለሁ ለማለት ነው በስልክ ብትደውይለትስ በቂ ነው። ቴክስትም ይቻላል። ደስ እያለ ነበር። ስንት ትብላ
ያቺኑ አዎ እኔም ካያችን ነው ላበቅ አራት ላድርግላት ግድ አንጀቴን በላችሁ ስለት ልጅ ናት ልጅቷ ከፍቅሩ ንጉሥ ስጦታ አግኝቻት ባልፍስ ምን አለ መዋደድ ለሰው ካደለ የስለት ልጅ ማፍቀር እንዴት መከራ ነው በቃል ስለመጣች ባዶ እግር ተጉዘው በመወደድ ጸጋ ሲሳይ ናት ለኔ ተመስገን ነው እንጂ አትግቡ ኩነኔ አስተዋይ ጠፋና ፍቅርን ከለከሉ አልቅሰው በምኞት ስማን እንዳላሉ አልተረዱም ነበር ደጉ ሲሰጣቸው ፍቅር እንደሆነ ሰርቶ ያሳያቸው የስለት ልጅ ናት ልጅቷ ከፍቅሩ ንጉሥ ስጦታ አግኝቻት ባልፍስ ምን አለ መዋደድ ለሰው ካደለ በስለት ቃል ኪዳን የዘረጉት እጅ በቅፉ ሰጥቷቸው ሸጋ ቆንጆ ልጅ ደብር እየዋሉ ተይዞ ጧፍ ጥላ ጸሎቴን ቀደሙት እኔ ሳጣሁ መላ አስተዋይ ጠፋና ፍቅርን ከለከሉ አልቅሰው በምኞት ስማን እንዳላሉ እናመሰግናለን እነሱ ባይኖሩ ግን እሁድ እንዴት ይመስል ነበር እንዴት እንዝናና ነበር እሁድ በጣም ባዶ ይሆን ነበር በጣም በእውነት ከቤተሰቦቻችን ውጪ በተለየ ሙዚቃ ከሚልኩልን አዎ ያጎሉና እኔ ግን ይሄን ዘፈን የማን ነው ዘፈን ራሱ ጽፎ እና ቋል አይደለም አለ ዮና አንድ ራስታ ነገር ነው አይደል አዎ ራስታ የሚሆን ጸጉር ነው አላውቅም መላጣም ቲንክ ሶኔም ትዝ አለኝ መሰለኝ ልክ ነው አለ ስለ ግሬድ ይሆናል አትግቡ ኩነኔ ብሏል እኔ ኩነኔ አልገባም ምንም ሐሳብ የለኝም እንትን ነው ግን ሊችል ሞክሯል ምንም አይደለም ኩነኔ አትግቢ አይ ጥያቄሽ ራሱ መልስሽ መለሰልሽ ሊችል ሞክሯል ኩነኔ ነው ይሄ እሺ ሊያጫውተን ሊያዝናናን ነው እንደ ቤተሰብ ሊላከል አዎ እሱ ጥሩ ያዝናናል ከዛ ደግሞ በጣም የተረሳ ሙዚቃ ስለሆነ ሙዚቃውን ማስታወሰን ነው ስለዚህ ያቺኑ ሁላችንም 10 ይዘ ያቺኑ አንነጋገርም ጨዋታው ይቅርብኝ ቁጭ በል ከጎኔ ያይን ራብ አለብኝ ጊዜያዊ ማፍቀር ምን ያደርግልኛል ልብ ካይን ስር ነው ድንገት ይከዳኛል ፍቅር በረታብኝ ተጨነቀ ሆዴ በልክ አይሆንም የለያንተን መውደዴ ተነስ ከልቤ ላይ ውረድ ወደ ሆዴ በልክ አይሆንም የለያንተን መውደዴ ያልታሰበ እንግዳ ይመጣል ወይ ደርሶ እንቅልፌ ካይኔ ላይ ሄዷል ተመልሶ ምነው ቢቀርብኝ ሰወዶ መዋተት ያዝናል ልቤ ሳየው አላውቅበት ፍቅር በረታብኝ ተጨነቀ ሆዴ በልክ ወይኔ ያዛታ የሺጋ ብቻ የሺጋ ብቻ የሺጋ ብቻ እንዳንቺ አልነገዱ የሺጋ ብቻ የሺጋ ወይኔ አይፈራም ጋም አይፈራም ናፍቆ ማን ነው ስንቴ ብድር አይፈራም ታባቱ ይበት እሺ ባንቺ ድምጽ ተሸፈነ መሰለኝ እሺ እንደምን ዘፈነ አንቺ ነሽ ሞራ ያንቺ ነው እኔ ዳንሱ ላይ ነው ያለው እኔ ውድ አሪፍ ነው ደና ነው ኩኩ ሰብስበን የማን ይሁንልህ ተልገኮነ እኔ ግን እንትን ያየሁት በቃ ይሄ ሞዴሬት ነው የሚባለው በቃ መደበኛ መጥፎ አይደለም ግን ደግሞ የሆነ ሰው አይችልም የምትለው ሰው ራሱ ሊዘፍነው የሚችል አይዘፋፈን ነው ያየውባትና ዘፈኑን ከሚፈልገው ነገር አንፃር ብቃት አላየውባት ነች የኔም ስሜት መካከለኛ ነው ያን ያህል በውድድር ደረጃ ይሄ ቢሆን ምንለው አይደለም የመረጠችው ሙዚቃ ያን ያህል ከባድም አይደለም
መጠነኛ ድምጽ ያለው ሰው ሊሞክረው ይችላል። ስለዚህ የተለየ ነገር የተለየ ስሜት የለኝም። እንትን አይደለም ምናልባት ከነበሩት ጋር ለማወዳደር ያህል በጣም ደካማ ሆኖ ወይኔ ዛሬ ምን ነው ምናምን እንደምንለው አይደለም። ከፍ ካሉት ጋርም አይደለም እንዳለችው መሀከለኛ ጋር ያለ ግን የማይዘጋ በቃ ኖርማል ነገር ሙሉ ለሙሉ በእናንተ ባነሳችሁት ሀሳብ እስማማለሁ። በትክክል ገልጻችሁታል። እስቲ ሽልማት ሞቅ ላድርገው ወስንቴ ወይስ እንደ ስሜት ሞቅ ላድርግላት? 6 ሰጠው። እኔም 6 ሰጣታለሁ። እኔ 7 ልስጣት። አረመላሚቱ ዘመድ ወዳጆቼ አይናፈሩኛለሁ አይናፈራይቼ ሰላምታ አልሰጠኋት አላነጋገርኳት ባይን ብቻ ያየሁ አንድ አመት ወደድኳት። ደርባባው ጣትና ሳቅ በቁም ነገር እሷም ቃል አይወጣት እኔም አልናገር አይኔ ተወርውሮ ባይኗ ላይ ካረፈ ደፍና ዓመታችን መጋቢት አለፈ። አረመላሚቱ ዘመድ ወዳጆቼ አይናፈሩኛለሁ አይናፈራይቼ ሰላምታ አልሰጠኋት አላነጋገርኳት ባይን ብቻ ያየሁ አንድ አመት ወደድኳት። ወደ ስራም ስትሄድ ከስራም ስትወጣ በደጄ ታልፋለች ጠበሉን ገላምጣ አዙሬ ከቆምኩኝ ፊቴን ወደ ፊቷ ድንግርግር ይላታል ያረማመድ ስልቷ። አረመላሚቱ ዘመድ ወዳጆቼ አይናፈሩኛለሁ አይናፈራይቼ ሰላምታ አልሰጠኋት አላነጋገርኳት ባይን ብቻ ያየሁ አንድ አመት ወደድኳት። ኧረ በስመ አብ ቅድም የተጫወተው ልጅ ላይ እንደዚህ አይነት ጉልበት ነው ያጥቼበት የነበረው። ቅድም ስንት ያልኩት ጉልበት እና እንትን በቃ ዘፈን ውስጥ በደንብ መግባት። አሁን እኮ እኔ ፐርፎርማንስ መሆኑን ረስቼው ውድድር መሆኑን ረስቼው ፐርፎርም እንደሚያደርግ ሰው ነው አብሬ የተዝናናሁት። እና እኔ ይሄን ሙዚቃ የሆነ ዘፈን ከሆነ ነገር ጋር ታያይዘዋል አይደል? ከሰመመን ሙዚቃ ከሰመመን መጽሐፍ ጋር ነው ማያይዘው። ይሄን ሰመመንን ያነበብሽኝ ይሰማሽ አይደለም? ሰመመን ላይ እኮ አለ። ሰመመን አንብበዋል? አዎ ሰመመን ያላነበባለ ሰመመንን ያላነበበ ሰው የለም። አቤል አይደል ገጽ ካምፓስ ላይፍ ነውና አቤል ገጸ ባህሪኩ ወይ ይሄንን ይዘፍናል ወሬ ይሄንን ያስባል ሰምቲንግ ይቻላል ነው። እኔ ያኔ ካምፓስ ልንገባ ምናምን እኮ ስንል እኮ የተነበበው የቆየ ነው በጣም ሁሉም ዩኒቨርሲቲ ሊገባ ሲል የሚያነበው መጽሐፍ ሰመመን ነው። ዩኒቨርሲቲ ከመግባታችሁ በፊት ምናምን የግቢ ላይፍ ነው። ትክክልም ደግሞ የግቢ ላይፍ ይገልጻል። ለሙዚቃ ሙዚቃ ውድድር ተወዳዳሪዎቻችን ብቻ ይመስለኛል ሙዚቃን በሚጣፍጥ ነገር ስገልጸው በጣም ነው የሚጣፍጠው። በቃ በጣም ደስ ይላል። ቆንጆ ነገር ነው ያሰማል። በቃ ለመወዳደር አስተኝ እስቲ ሚስጥራን አወጣሽው ምን ያልሽ? እኔ 10 ሸልመዋለሁ። ኧረ እኔም 10 ነው የምሰጠው። እኔም 10 ሰጠዋለሁ። ጉልበቱ ኤቭሪቲንግ አይደል? በጣም ይብላይ 10 በልታል። አንቺን ሲያምሽ ውሎ ካደረ የኔ ልብ ረክቶ ምን ኖረ ያንቺ ጤና ሲጎል የኔም ይጎላል የነገው ሰላሜም ይበተናል። በይ ኑሪልኝ ለኔ ከጭንቀት ከስቃይ ፎይ ብለሽ ከጎኔ ግድ ይለኛል መውደዴን አንጀቴ ሆዴ ደርሶ አይንካሽ ክፉ ጸጋ በረከቱን ያዝንብልሽ በጤና ከዚህ በላይ የምለው ምን ሳለና ቡኒን አመመኝ ስትይ እኔንም ይሰማኛል ልቤን ተሰማኝ ስትይ የኔም ልብ ይሸበራል ያንቺን ስቃይ ለኔ አርገው ከማለት ሌላ ቃል የለኝም በእውነት። አይንካሽ ክፉ አትታመሚ በተነሽልኝ በደና ደና ላንቺ ያልኖርኩት ገና ያልኖር ነው ብዙ ይታየኛል ቀን ደና ደና ዞር ብለህ ብታያቸው ወይ ግጥሙ እኮ ለነሱ ነው ነጥብ ገና በጣም ማለት ጎሳዬ ሳትዋሹ ማለት እኔ አሁን ስዘፍን በጣም ቆንጆ አድርጌ ነው የምዘፍነው ብዬ አስባለሁ። እንደዚህ ነው የምዘፍነው የሚሰማው አንተ ለሱ ማለት ነው። በጣም በእውነት መቼ ሪሃና ትዘፍናለች? አንተ እኮ በጣም ያው ድምጽ ነው እኮ። ግን ሮቢ እንደ ስታፍ እንደ ጓደኛ ምናምን ብንል ራሱ
ያው እንትኑን ለመጠበቅ ነው ልኩን እንጂ አንተ ስለ ድምጽ ምንም አረን ያቃለው ነው ድምጽ ባለፈበት አላለፍኩም እሺ ጎበዝ ነህ ግን ማለት ነው ያልገባኝ ልጅ ወይ እየተጫወትን ሲያማት የሚያመው ልጅ አለች ወይ ለእናቱ ይሁን አላውቅም መልክት ለማስተላለፍ መሰለኝ ከዛ ግን እሱ ታመመ እሷ ታመመች እኛም ታመምነው ከፈር ዘፈኑ መልክት ላይ ቆመን ችግር የለብንም ግን አልተጫወተውም በፍጹም አይዞክ ኩናኔ አትክቱኝ አይ ይቅርብኝ ክፉ ለተሳትፎ ያቺኑ ይብላና ይሄድ ኧረ ያቺኑን አልሰጠውም ቀልድ ነው ያቺኑን ትንሽ ከብዳላ አንድ ነው የምሰጠው እንግዲህ አይሰምታል 3 ሰጥቼ ነበር አስቀንሳለሁ አንተ ባዶ አይሰጥም አንዱ ሰድ 9 ይቀርኛል ለተሳትፎ አንድ ሰጥተናል እትዝታሽ ንዳድ ያልዳደም ማጀቴ አንቺን ካጣ ወዲ ተጨቋል ስሜቴ አልበላም አልጠጣም ብያለ ወዲ በይግባይ ሳይታይ ሊቀር ነው ወይ ፍቅሬ የእድሜን ጧት ማታ በትካዜ ገፋው አጣሁ ሰላሜን አንቺን ስላስከፋው ያለውን ችያለው መጪው ካልከበደኝ ጸልይልኝ ፍቅርሽ እንዳያሳብደኝ ወይኔ ለምን ለምን እኛም እሱን አተነው ነው ልናብድ የነበረው ደረሰልሽ ቢዘፍ ነው በጣም ቢጨምር ደስ ቪዲዮ አለቀ ዳይሬክተር አንተ ነው የቆረጥከው ኧረ በፍጹም እናቴ ራስ ይሁን እንዴት ነው በጣም እርቧችሁ በጣም ምግቡ ቀርቦ ሁለቴ እንደጎረስክ ሲወሰድብህ እንዴ በዚህ በክረምት ቂቤ ያለው ሽሮ ወይ ያረግን ደሞ ልታጓጉኝ ነው ማለት ነው 6 አረግ ዋጥኩት አበቢ ጎበዝ ነው እኔ በጣም ነው የወደድኩት ከዚህ ፐርፎርማንስ ያልወደድኩት ነገር ማለቁን ብቻ ነው የጠላሁት በጣም ጎበዝ ነው በእርግጠኝነት ግን አሸናፊ ሆኖ መጥቶ ድምጹን በስልክ እንሰማዋለን ብዬ ተስፋ አደርጋለሁ እንገምታለን ወደፊት ላስፈነው ትልቅ ፕሮጀክት አንዱ ምልምል እሱ ይመስለኛል አፍሽን በማር ቆንጆ ነው እና በደንብ መስራት ያለበት ይመስለኛል ያው እንደዚህ አይነት ልጆችን በደንብ የሚችሉ ሰዎች ሊመረጡ ስለሚችሉ ያው የሙዚቃ የነጠላ ዜማ ለመስራት የሚደረገው ፉክክር ቀላል አይሆንም ራሱን በደንብ ቢያዘጋጅ አሪፍ ነው ለዛሬ በጣም ወደነዋል እኔ 10 ነው ሰለኝ ግን እዚህኛው ላይ አዲስ ፉክክር የጀመርነው ላይ እዚህም ላይ የሚዳኙት ቤተሰቦቻችን ነን ወይስ እኛ በሰጠነው ቤተሰቦቻችን ቅድሚያ የምንሰጠው ለቤተሰቦቻችን ነው ግን የኛም ድምጽ ትንሽ ቫሊ ነው ያው እኛ እኮ ያገዝናቸው አይደሉ ቤተሰቦቻችንም እዛ የበለጠ ነገር የሚሰጧቸው እና አንዳንድ ድሎች ደግሞ ወደ ህይወታችን አይመጡም አሁን የዛሬ ሳምንት መውጫ ፕሮግራማችን ላይ ቤተሰቦቻችንን ስንሰናበት ከኔና ናፍቆት ያነሳን ያለፍንበት ታሪክ አለ አይደል ወደ መንፈልገው ወደ ጣፋንታችን ወደ ምናስበው ነገር በቀላል መንገድ አልገባንም ተከፍሎበት በጣም ብዙ ዋጋ ሰተነው ነው የገባነውና ምናልባት አሁን የሚልኩት ሙዚቀኞች አይታወቅም መስመራቸው የሚከፈትበት ህይወታቸው ዛጋ የሆነ ነጥብ የሚቀመጥበት ስለሆነ በደንብ ተወዳድረው ጥሩ ድል የተመቻቸላቸው ይመስለኛል የበረታ የጠነከረ የቻለ ያሸንፋል ምንም ጥያቄ የለውም ትልቁ መስፈርት እኛ ጋር ይሄ ነው በደንብ ችሎታ ያለውን ሰው ወደፊት ማምጣት ነው መልካም እድል እንዲገጥመው እንመኛለን አንዱ ሊሆን ስለሚችል ስለገመትን ነው 10 ሰተናል 10 ነው የሰጡት እሺ በጣም ጥሩ ተወዳዳሪዎች ነበር የነበሩን ፉክክሩ ደስ ይላል ከሁሉም አይነት ድምጽ ነበር ከሁለቱም ጾታ የተውጣጣ አይነት ውድድር ነበር የዛሬው እንግዲህ አቅም አለኝ መወዳደር እፈልጋለሁ በተለይ ደግሞ እንደ አዲስ ዛሬ ከዚህ ሳምንት ጀምሮ አሸናፊዎቻችን ከተለያዩ ዙሮች እየመረጥን ነጠላ ዜማ ከነ ቪዲዮ ክሊፑ ነው የምንሰራው ባልነው መሰረት ይሄንን እድል ማግኘት አለብኝ የምትሉ የሆድን አንድ ላይ ቤተሰቦቻችን እዚህ ስር በመናስቀምጠው ስልክ ቴሌግራም ላይ ራሳችሁን የቀርጻችሁ ቪዲዮ ላኩልን እኛ ሐሳብ አስተያየት እንሰጣለን የሆድን አንድ ላይ ቤተሰቦቻችን ደግሞ አሸናፊውን ይመርጣሉ ዛሬ የተወዳደሩትን ተወዳዳሪዎች ግን ይሄ ፕሮግራም ዩቲዩብ ቻናላችን ላይ ከተለቀቀ በኋላ አስተያየት መስጫው ስር ድምጽ መስጠት ትችላላችሁ መጀመሪያ ግን የቻናል ዋንን የዩቲዩብ አካውንት ሰብስክራይብ ማድረግ ግዴታ ነው ለአንድ ተወዳዳሪ ደግሞ አንድ ጊዜ ብቻ ነው ድምጽ መስጠት የሚቻለው እንግዲህ የዛሬ ተወዳዳሪዎቻችን መልካም እድል እሁድን አንድ ላይ ቀጥላል አብረን ነው